ለኪራ ደውዬ ልንገረው እንዴ? ወይኔ ደግሞ እሺ እነ ሰኒን የሆነ ነገር ቢያደርጋቸውስ? ምን አይነት አጣብቂኝ ውስጥ ነው የገባሁት? ምን ደወልሽ? ስልክ ተበላሽቷል ብለን ነበር እንዴ? እኔ የምለው ጽናት ተከታታይ ድራማ ምን ነው ሰሞኑን ቅጣጣ ውል የለው ፈር የለው ፈንጂ የለው ምን የለው ቅጣጣ የምሬን ነው። ቅጥ ምን ነበረ ጋይስ? የሆነ በቃ ቅጣጣ ቅጥ ታውቃላችሁ፣ ቅጣጣ የሚያዝ የሚጨበጥ ነገር ጠፋው። እኔ የምለው ሌባውን ማን የላከው ቤት ገብቷችኋል ወይስ ደግሞ አልገባችሁም እስካሁን? እኔ ግን ቤቲ ታስራ ዝም ትላለች ብዬ አላስብም። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ጽናት በትናንትናው ክፍል ውጣጣ ቅጣጣ አማርኛ እንዴት ነው ጋይስ? ዛሬ ማወራው አማርኛ ራሱ ትክክል አይደለም። እኔ ራሱ ቅጣጣሁ ጋይስ። እንዴ ምን ይሄ ነው? አረ ምንድነው እዙ? ይሄኛው ከባድ ነው። ለማንኛውም በትናንትናው ክፍል የሆነ የሚጨበጥ የሚያዝ ነገር ጠፋው። እቤት የተፈጠሩ ዛሬ ከአዲስ አበባ ነው የሚጀምረው። ምክንያቱም አበሳይቶኛል። እዛ ሰኒ ኪያ ምን ነው ወዳጆቼ? ምን ነው እስካሁን ጥሩ ልጆች አልነበራችሁ እንዴ? ተጠራጣሪ አልነበራችሁ እንዴ? ኪያ እንዴ ስንት ሰው እንዳላቆላሸሽ ይሄንን ሰውዬ መጠራጠር ይከብድሻል። አራሺ ነው የምሬ ነው። ላይተሩ እንኳን እኮ የሆነ ነገር እኮ እንድትጠራጠሩ ያደርጋል። ላይተር እየለኮሰ ምናምን አይከብድም ጋይስ? ዝም ብላችሁ ትታችሁ መሄድ። እንደገና ደግሞ ኒናይት ሄደች ብሎ ሲጠይቁ እኔ እንጃ እኔ አላቅም አላየኋትም ምናምን አይነት ነገር። ቢያንስ እኮ የሆነ የሚያሳምን ነገር ቢፈጠር አሪፍ ነበር። ወይ ሱቅ ሄዳ ነው ወይ እንደዚህ ሄዳ ነው ምናምን ቢል አሪፍ ነበር። ምክንያቱም እነሱም በቃ ትመለሳለች ብሎ ሄዳል። የት እንደሄደች ሳያውቁ ወዴት እንደሄደች ሳያውቁ ለማያውቁት ሰው ቤቱን ትተው መሄድ ማለት ዝረፈው ማለት ነው እንዴ? ምን ይሄ ነው? ከየት ነው የመጣችሁት? ስንተኛው ክፍለ ዘመን ላይ ነው ያላችሁት? አረ ተው፣ አረ አይደረግም እንዴ! ምን ይሄ ነው? ሰኒ ምን ነው? ምን ሆንሽ? ክብሮሜ አይምሮሽንም ነው እንዴ ይዞት ሄደው እዛ ውጪ እንዴ? የምሬ ነው እኮ ነው የምላችሁ። አስቡት እስኪ ናደ እንዴ ምን ሆናችሁ ነው? ስልኳ አይሰራ፣ ልጅቷ የለችም፣ ፈለጓት የለችም፣ የት ሄዳ ነው ምናምን ብሎ ዝም ብሎ ወጥቶ ሄዳሉ እንዴ? አይኬድም። የምሬን ነው የምላችሁ አይኬድም። እንደገና ደግሞ እየተጠራጠሩ አይነት ነገርም ነበረ። አትስማሙም እንዴ ምናምን ስትል ነበረ ሰኒ። አስባችሁታል? የሆነ ነገርማ አለ ምናምን ስትል ነበረ። ከዛ በኋላ ደግሞ እስቲ ቆይ ልከታታቸውና ልስማቸው ምናምን ስትልም ነበረ። ስለዚህ ምንም ነገር እንዳልተፈጠረ ትተው መውጣት አልነበረባቸውም። እኔ እንግዲህ ምንም ነገር አልተመቸኝም፣ የእናንተንም ባላቅ ማለት ነው። ምናልባት እንደው በቀጣይ ክፍል አስተካክሉት እሺ። ያው ከዚህ በፊት ብዙ ጊዜ ተናግሬያለሁ። ተከታታይ ድራማ የሆነ ክፍል ላይ ብታበላሹት ቀጣይ ክፍል ላይ በደንብ ማስተካከል ትችላላችሁ ማለት እዛ ጋር ያበላሹትን ሂስትሪ በሆነ መንገድ ማስተካከል ትችላላችሁ። ገብቷችኋል? ያኛውም የድራማው ፓርቱ ነው እንድንል ማድረግ ትችላላችሁ። ለምሳሌ እነሰኒ የሄዱ መስለው ተደብቀው ተመልሰው መጥተው እየተካሄደ ያለውን ነገር አውቀው ሰው ጠርተው ወይም ደግሞ ፖሊስ ጠርተው እንደዛ ከሆነ እሰየው እንቀበላለን። አያችሁ፣ በዚህ መልኩ ማስተካከል ትችላላችሁ። የማምለጫ ዘዴ ነች እቺ። በቃ ዝም ብሎ ይወጧት። እንደዛ ከሆነ ጥሩ ነው። ገባችኋ? አገኛችሁኝ አይደለ? ያለበለዚያ ግን በዚህ መልኩ ዝም ብሎ ትቶ መሄድ ይሄ እኛን ፋራ ማድረግ ነው እንጂ ማንም ሰው ፋራ አይሆንም እንዴ። ከምሬን እኮ ነው። ማንም ፋራ አይሆንም እንደዚህ እንዴ። ጭራሽ እኮ ቤቱን ያውቁታል። ልጁን አይቶት አያውቁም። ኒናን ያውቋታል፣ ምንም አይነት ዘመድ እንደሌላት። እንደገና ደግሞ በምን ምክንያት ከቤተሰቦቿ ጋር እንደተጣላች፣ ጓደኛ እንደሌላት ሁሉ ነገር ያውቃሉ። ምንድነው አይናቸውን ያዙ ጋይስ። እና አንዳንዴ ተው እንጂ አትሸውዱን። እዛ ያኔ የተናገራችሁትን እኮ እኛ እንረሳ። ትረሳላችሁ እንዴ ጋይስ? እንዴ ምን ነው ሿሿ እያየን? ኧረ ነውር ነው። አንቺ ደግሞ እንዴት ነው የሚያደርግሽ? ኧረ በስመ አብ ዘራፊ ቤቲ። እውነት እኔ እንጃ። እኔ ይሄን ሰውዬ ቤቲ ከላከች ማለት ነው ቤቲ እውነት አብዳለች። የምሬ ነው። በቃ አሁን አመንኩ እንዳበደች። አላበርኩም ያለችው ውሸቷን ነው፣ አብዳለች። ይሄን ሰውዬ ከላከች እንዴ ቢያንስ ደንደን ያለ አቋሙ የሚያስፈራ ነገር ነው የሚላከው ለእንደዚህ አይነት ስራ እንጂ እንደዚህ አይነት ቀሽም ኮልታፋ ምናምን እንዴ። የምሬን እኮ ነው ብላችሁ ከዚህ በፊት ብያችኋለሁ። ናቲ ቢመጣ የሽንቱን በላው ላይ የሚለቀው ናቲ። እንግዲህ አስቡት ምን ያህል እንደሚፈራ፣ ምን ያህል ባጫ እንደሆነ አስቡት። ለዛውም ሴት የሚፈራ ወንድ ልጅ ነው የሱን ተውት። ግን አቋሙን አይቶ ማለት ነው ይሄኛው ሌባው ሽንቱን ላው ላይ ይለቅ ናቲ ቢመጣ። ከምሬን ነው የምላችሁ። እያያችሁት ሱሪ ይበሰብሳል።
እና ይሄንን መላክ ማለት ያው ያበደ ሰው ካልሆነ ጤነኛ ሰው አይልክም ብዬ ነው እንጃ። እናንተ እንግዲህ የምትፈልጉትም በሉ። ጨርሻለሁ። ለማንኛውም ጨርሻለሁ። ምሩ ጋር ልሂድ። ምሩዬ፣ አይ አዲስ ፍቅር ሆነብሽ። አዲስ ነው አይደለ? አዲስ ፍቅር እንዴ! እና ምን ልበል ጋይስ፣ ድምፅ አንሰማም ብቻ ታወራለች። እኔስ ደከመኝ፣ የምሬን ነው። ምን አለ ሰዓታችንን ባትበሉት። እኔ የእናንተን ሰዓት ልናገር ብዬ ነው። እሺ ጋይስ፣ ይኸውላችሁ እኔ የተመልካችን ቦታ ሆኜ ልናገር ብዬ ነው እንጂ እኔ አላየውም። እውነቱን ልንገራችሁ፣ ከዚህ በፊትም ነግሬያችኋለሁ፣ አላይም ብያችኋለሁ። እኔ ድራማዎችን ሪቪው ሳደርግ አላይም ብዬ ተናግሬያለሁ። እውነቱን ከነገርኳችሁ እኔ የማየው ኖላዊ ተከታታይ ድራማ ብቻ ነው። እሱ ድራማ ብቻ ሳይሆን የሚኖር ህይወት ስለሆነ በቃ በጣም ጥሩ ትምህርት የሚያስተምር ድራማ ስለሆነ፣ እንዲሁም ደግሞ እሱ ድራማ ሲሰራ ከካሜራ ጀርባ መገኘት ስላልቻልኩኝ በደንብ የማየው ድራማ ነው። ወድጄ ነው የማየው። እንደ ሌሎቹ ድራማ ቢሆን ኑሮ ከካሜራ ጀርባ ባልኖርም ኑሮ ማለት ነው አላይም ነበር። እኔ የምሩ ልንገራችሁ፣ አብዛኞቹ ድራማ ኢንፎርሜሽን ስላለኝ ኢንፎርሜሽኑ ይነገረኛል። በዛ መሰረት ነው እዚህ ጋር መጥቼ የማወራው እንጂ አይቼ አይደለም የማወራው ድራማው። ጋይስ እንዴ አንዳንዴ ምን ያጋጥማል መሰላችሁ? ኢንፎርሜሽን ምናምን የማይነገርበት ጊዜ አለ። እንደዛ ሲሆን ደግሞ እንዴት እንደምሰራ ታውቃላችሁ? እከፍተዋለሁ ድራማውን አይደለም። ከዛ በኋላ ከ5 ደቂቃ ወደ 15 ደቂቃ፣ ከ15 ደቂቃ ወደ 25 ደቂቃ፣ ከዛ መጨረሻው ላይ አለቀን። ይሄን ያህል የማየው ምክንያቱም አውቃቸዋለሁ፣ እረዳቸዋለሁ። ገብቷቸዋል አይደለ? ኢንፎርሜሽን ካልደረሰኝ እንደዛ ነው። ግን ብዙ ጊዜ ኢንፎርሜሽን ስላለኝ ነው እኔ እንደዚህ ሪቪው ማደርገው እንጂ ድራማውን ተከታትዬ አይደለም። እኔ ሰዓቴን የማይሆን ነገር ላይ ማጥፋት አልፈልግም። እና የትላንትናውን ክፍል አይቼዋለሁ። ኢንፎርሜሽን አልነበረም እና ያው በዓል ምናምንም ስለሆነ ነው መሰለኝ ስልክ አልተነሳልኝም እና አየሁት ማለት ነው። ስከፍተው ምሩዬ ስልክ እያወራች ነው እና ሳሳልፈውም ስልክ የምታወራው ነው። አሁንም ሳሳልፈው ታወራለች፣ ድምፁ የለም። ሳሳልፈው ታወራለች፣ ድምፁ የለም። ከዛ ትቼው ወጣው እና እንደዚህ አይነት እንትኖች ያጋጥሙኛል፣ ብዙ ጊዜ ያጋጥሙኛል። እና ብቻ ከባድ ነው ለምታዩ ሰዎች በጣም ከባድ ነው። ግን ያው አብዛኞቻችሁ ከስራ በኋላ ስለሆነ አይምሯችሁን የምታድሱበት ስለሆነ፣ በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች የእረፍት ታይማችሁን እነሱን በማየት ስለሆነ የምትዝናኑት ትችላላችሁ። እኔ አትዩ እያልኩኝ አይደለሁም። ስታዩም ነው ገንዘብ የምናገኘው እንዴ በደንብ ይው። ወይኔ ዛሬ ምን ውስጥ ነው የገባው? ዛሬ ምንድን ነው ግን የሆንኩት ጋይስ? አይ እንደዚህ አይነት ሰው አግኝታችሁ ታውቃላችሁ ጋይስ? የራሱን ስራ በራሱ እጅ የሚያበላሽ ሰው ወይኔ በላቸው ማለት አሁን መሸሽ ነው። አሁን ይሄንን ትቶ መሸሽ ነው። እሺ ምን ላይ ነበርኩ? ጠፋብኝ። በቃ እኔ ከከተማ ልውጣና ገጠር ልመለስ። ገጠር ገባው እና ኪራን አገኘሁት። ኪራና ጽናት ሌላ ሌቭል ውስጥ ገብተዋል። አዲስ ፍቅረኛሞች ሆኖ ከነፍ፣ ገጠር ለገጠር ከነፍ። እኔም የምፈልገው ይሄንን አይደለም እያሉ ከነፍ። ፋዘርዬ ደግሞ ታነቀ አይደለ? አነቀ። ያኛው ሰክሮ ግን እኮ የሰከረ አይመስልም። ምኑም የሰከረ አይመስልም ጋይስ፣ ምኑም የሰከረ አይመስልም። የጠጣም አይመስልም። ምን ደህና ሆኖ እኮ እየተንገዳገደ እንኳን አልሄደም። የሰካረም ባህሪ እንኳን አልነበረው። ሬንጃ እኔ ግን ግራ ገብቶኛል። ከሰሱት። ልጁን ብቻ ለምን ከሰሱት? ወንድሙንም መክሰስ ነበረባቸው። ምክንያቱም ወንድሙም እያስቸገረ ነው አይደለ? እኔ እኮ ደስ የምትሉኝ ነገር እኮ ይሄ እኮ ነው። ይሄ ነገራችሁ ብቻ ነው ደስ የሚለኝ። ልጁን አሳሰረ፣ ይሄኛው ደግሞ መጥቶ ቤት ይፎክራል። እሱንም ሄዳችሁ አሳስሩት። በቃ አለቀ። ቻው። ማሳሰር ከሆነ ኪራ፣ ወይኔ ኪራ አሰደብከን። እንደው ሄደ ቋንጃውን አትሎም ነበር? ደምላሽ ነው ደመላሽ። ያ እንደዛ አይነት ነገር ነበር እኮ። በቃ ሄደ ቋንጃውን ማጅራትን ብሎ አልነበር እንዴ ባለፈው ከኋላ? እና አሁን ሰዓት መልስም ሄደ። አይ ከባድ ነው ብቻ እውነት ለመናገር ከባድ ነው። በቃ ኪራና ጽናትን እናጋባቸው። እዛ እናጋባቸው ሳይሆን እናጋባቸው። አማርኛ ይጠፋብኛል። ያው ቃላቶች ከተሳሳትኩ እንግዲህ አርሙኝ። አሁን ራሱ ማለት ጠፍቶብኛል በመሀል እና እያረማችሁኝና እዛው በገጠሩ ስታይል በቃ እዛው ማጋባቱ የምሬ ነው። አይናቸው ፊት ለፊት እናጋባቸው። እናንተ እንደዛ አይሰማችሁ ጋይስ? ካላጋባናቸውም አልሆንም እንዴ? እኔ እኮ እፎይ ተገላገልን፣ ከዛ ቤት ወጡልን፣ ትንሽ ተንፈስ ልንል ነው። ሰላም ያጣው ቤት ለቀቀን ስንል ገጠርም ሄዶ ሰላማችንን ያሳጡናል። የገጠሩ ብቻ አልበቃ፣ እቤትም ደግሞ ይሄው እነሱ ሳይኖሩ ሰላም ያሳጠናል ሌባ ገብቶ። መች ነው በሰላም የምናየው ይሄንን ድራማ?
መች ነው እንዶ ሳነሳቀቅ ጥሩ ፍቅር ያለበት ጥሩ ጨዋታ ያለበት ጥሩ ቀልድ ያለበት ነገር የምናየው? ወይኔ አሁንማ ሁሉም እየጎደሉ ሄዱ። ናሆሜ ነበር ትንሽ ፈታ የሚያደርገ እሱም ፊልድ ብሎ ጠፋ። ሌላ ድራማ ላይ እየተሯሯጠ ነው። ወይኔ በላቸው። አሁን ምን ይሻለናል? ኧረ ጽናት ተከታታይ ድራማ ይለቅ የምትሉ እስኪ እጅ ወደ ላይ። ወይኔ አንተ ምን አባ ሰርተህ ልበላ ነው እያላችሁ ነው? አይ እኔ ምንም ልሰራ አይደለም፣ እኔ እንደዛ ልላችሁ አይደለም። ያው ግን አንድ ነገር ጥሩ ካልሆነ ቢያልቅና ሌላ አዲስ ነገር ቢጀመር አሪፍ ነው ብዬ አስባለሁ። ወይም ደግሞ ይሄንኑ ድራማ የተሻለ ነገር አድርገው ቢመጡበት አሪፍ ነው። ደና ይስተካከልና የሆነ ሰዓት ላይ ደግሞ ተመልሶ ዝብርቅርቅ ይላል። ከዚህ በፊት አይታችኋል። በጣም ዝብርቅርቅ ያለ ነገር ነው የሚያሳዩን። የሆነ ሰዓት ላይ አሪፍ ይሆናል፣ አንድ ክፍል አሪፍ ይሆንና 2 ክፍል በተከታታይ የለም ምን እንደነበረ ባለፈው ክፍል ላይ የነበረው ሁሉ ጠፍቶ ሌላ አዲስ ታሪክ ተጀምሮላቸዋል። እንደዚህ በቃ ወሰብሰብ ያለ ነገር አለውና ካልሆነ አልቆ ሌላ አዲስ ነገር ላይ ቢመጡ ደስ ይለኛል። እኔ የምሬ ነው። ይህንን ነገር ለእናንተ ብቻ አይደለም የተናገርኩት፣ ለነሱ ብዙ ጊዜ ተናግሬያለሁ። እኔ ገና ክፍል 50 ነው 60 70 ምናምን በቃ መናገር የጀመርኩት ማለት ነው። እስካሁን እየተናገርኩ ነው። 150 ደርሷል ጋይስ፣ አልፏል እንጂ በቃ ብዙ ነገር ሳልቀባጥር ልውጣ። በጣም ወዳቸዋለሁ። ክፉ አይንካችሁ፣ ክፉ ወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ልሰናበታችሁ ነው። በዓል ላይ ነው ያለነው። መልካም በዓል ይሆንላችሁ። ፒስ